ዝና ከነ መድብል ጋር የጀመርኩት ጨዋታ እስከሚያልቅ ድረስ ጠበቃው ስትል ከሰከስ እንዳላይ ወደዛም ወደዚህም መንከልከል የለም፣ አርፈ ቁጭ በል። አሁን ላይ ጨዋታው በግልጥና በትልቁ እንዲሁም ደግሞ በከባዱ ስለተጀመረ ማንም ሰው ላይ አይገባም። ስለዚህ አሁን ያጓደኛቸው የሚወዱት ወንጀለኛ እንደሆነና እስር ቤት እንደሚገባም ነው መቀበል አለባቸው። ያለዛ ደግሞ ትህትናን ፈልገው ለእኔ ማስረከብ አለባቸው። ስለዚህ ሁለት ምርጫ ነው ያላቸው እንግዲህ እነ መድብል። እንግዲህ መድብልም ይህንን በሰማ ጊዜ ዝና እንደማይፋታ ታውቋል። በመጀመሪያ ደረጃ እንዲሁም ደግሞ የዛን ቪዲዮ ሲገል ያሳየውን ማስረጃ እያንዳንዱ መጀመሪያ ለሱ ነበር የላክለትና ስለዚህ ቶሎ ብሎ ያሰቡ ነገር ምንድን ነው? ስልክ መቀየር ነው ያሰቡ። የነዝናን የበፊቱን ስልክ ሞገስ ምናምን የሚጠቀምበትን እንዳይደውልና ብዙ ነገር እንዳያደርግ እየደወለም እንዳያስፈራረው ቤትም ቀየረለት። ከዛ በተጨማሪ ደግሞ ስልክ ቁጥር እያንዳንዱ ነው የቀየረለት ማለት ነው። ስለዚህ ዝና ሲደውል ደግሞ እያገኛቸው አልነበረም። ዝናም ደግሞ ገስ ደውሎ እንግዲህ ስልኩ አልሰራ ሲልለት ጊዜ ምንድነው ያደረገው? ቆይ አንተነ ስልክ ያስቀየርከው አይደል? በማለት ያው መድብልን በቀጥታ ጠይቆታል። መድብልም ታዲያ እኔ ምን ላድርግ? መጀመሪያ ደረጃ እኮ ወደ እኔ ነው የላከው የደወልከውም፣ ስለዚህ ምንድነው ፍላጎት ይለዋል ማለት ነው። ይሁን እንጂ ፍላጎቱን በግልጽ አሳውቋል ማለት ነው። ትህትናን አምጣ ይላል። በእርግጥም እኮ አሁን ዝና ትህትና የት እንዳለች አውቋል፣ ግን ደግሞ መድብል አላወቀም። ቢያንስ እንኳን የተወሰነ ጊዜ ስጠኝ ፈልጌ ላገኛት ልጅቷን እያለውም ነበረ። ነገር ግን ምንም አይነት ጊዜ መሆኑ ሰዓት እየሰጡ አይደለም። እና ደግሞ እዚህ ጋር መድብልን በጣም ትልቅ ነገር ተሸውዷል ማለት ነው። እዛ በቃ ቤቱ ሂዶ ጠበቃው ቤት ሲያረጋግጥ እንዳለ እንደሞተ ነው በቃ የሚያስመስሉት። ምክንያቱም የእውነት የሞተ ነው አስመስለው ድንኳን ምናምን የጣሉለት። ያው በእርግጥም ቤተሰቦቹ ምንም ነገር አያውቁም ነበረ። ያው ሁላቸውም እንደሞተ ስለሚያውቁ ሞቷል ብሎ አምኗል ማለት ነው መድብል በራሱ። ይሁን እንጂ ይህን ነገር ከሰማ በኋላ በጣም ነበር ያዘነው። ስለዚህ ጓደኛ እንዴት አድርጌ ነው ማዳን ያለብኝ የሚለውን ነገር ማሰብ ነው የጀመረ እና ሞገስ አሁን እየተፈለገ ይገኛል። እንግዲህ በአንድ በኩል በዝና፣ በሌላ በኩል ደግሞ ሞገስም አሁን በጣም አዝኗል። አብራችሁኝ የነበራችሁ ጓደኞችን እያንዳንዳችሁ በቃ እንደው ይቅር በሉኝ፣ እኔ ሳላስበው እዚህ ችግር ውስጥ ከተትኳችሁ፣ በእኔ ምክንያት ነው እንደዚህ ሆናችሁ እያለ ሲጸጸትም ነበረ። ሉላ ደግሞ ካስፈለገም እኔ ራሴን ለፖሊስ እሰጣለሁ፣ እጅ እሰጣለሁ እያለ ላለው እንግዲህ እሷ ደግሞ በጭራሽ እንደዚህማ መሆን የለበትም፣ ምክንያቱም እኔ አንተን አጥቼ መኖር አልፈልግም እያለች ነው ያለችው። ስለዚህ እሱን አጣ መኖር ስለማትፈልግ ያላት አማራጭ ምንድን ነው? ለጊዜው ተደብቀው የሆነ ቦታ መቆየት ነው። ከዛ በኋላ ደግሞ ሌላ መፍትሄ ያመጣሉ ብለን እናስባለን። አሁን መድብል በጣም ተጨንቆ ይገኛል። እንዴት አድርጌ ነው ማዳን ያለብኝ ጓደኛዬን? ከዛ ትህትናንስ እንዴት ነው መፈለግ ያለብኝ የሚለው ነገር በጣም ልቡን እየነካው እየመረመረው ይገኛል። እና ደግሞ እንዴት አድርጎ ራሱ እንደሚፈልጋት ግራ ግብት ብሎታል። ስለዚህ ያለው አማራጭ እንግዲህ እሱን መጠበቅ ነው። ትህትናን መፈለግ አለበት ማለት ነው በመጀመሪያ ደረጃ። እንግዲህ በሌላ በኩል ደግሞ አጀሬ ደላለው ማለት ነው መርዞ አሁን ላይ ገበያ ዝግት ብሎበታል። ምንም አይነት ገቢም ሆነ ኮሚሽን እያገኘ አይደለም። ስለዚህ አንድ ያሰበው ሀሳብ አለ። በአጭር መንገድ ሀብታም መሆን የፈለገ ይህም እንግዲህ ኤፍራታ ከሌላ ሰው ያው ምንድን ነው የሚባለው በጣም ከባድ ነገር ነው። ነገራችን ላይ እኔ ራሱ ባልላችሁ እመርጣለሁ። እሷ ከሌላ ሰው አርግዛ ምናምን ከዛ ተከራይቶ ሊሸጥ ነው ያሰበው። ኤፍራታ ይህንን በሰማሽ ጊዜ በጥፍ ነው ያጮለችው። ምክንያቱም እኔ እንደዚህ አይነት ነገር አልደራደርም፣ በክብሬማ ቀልድ የለም፣ ከባህልም ከምንም ያፈነገጠ ነገርማ ልታሰራኝ አትሞክር እንጂ ምን አይነት ብትደፍረኝ ነው? እንዴት ብትደፍረኝ ነው እንደዚህ የምትለኝ? በማለት በጥፊ ያጮለዋለች ማለት ነው። እና እውነት ነው እንግዲህ ከባህልም ከምንም ያፈነገጠ ነገር ሊያሰራት ነው የፈለገ ኤፍራታን። ያው ገና ገና ፍቅረኛ ነች ምናምን ብሎ ደግሞ ጭራሽ ማለት ነው እሷ ሳታውቅ ፎቶ አለ እኮ ምናምን ምናምን አስመርምሮ እንደገና ደግሞ አስማምቷቸዋል። በተለይ ኤፍራታ ይህንን ነገር ከሰማች በኋላ ጭራሽ እንዴት ብትደፍረኝ ነው እንደዚያ ያደረገኝ በማለት ያው በጥፊ መተዋለች ማለት ነው። ከዛ እንግዲህ አሁን የመርዞ ገበያ ተዘጋግቶ ነው ያለ። በጣም ክፍት ብሎታል። ይህን ነገር ለዳጣ መኩራትም ነበረ። ምንድነው ዛሬ ደግሞ እንደዚህ ትክዝ ብላለ ምንድነው ምናምን ስትለው በቃ እንደዚህ ነው ኮሚሽን ጠፋ። በፊት እኮ ለራሳችን ገቢ ስንል ሰራተኛ ራሱ ከአንድ ቤት ገብታ ከሆነ የተሻለ ሰራተኛ የተሻለ ቤት አግኝተንልሻል ውጭ ብለን አስወጥተን ሌላ ቤት እናስገባን ነበረ። አሁን ግን አንዴ ካስገባናቸው በኋላ አይወጡም፣ ምንም አይሉም፣ ከዛው ነው የሚቀመጡት። እና ይሄ ነገር ትንሽ ረበሸኝ፣ በቃ ገበያ ዘጋብኝ ብሎ በቃ በር እንደሌለው ምናምን ያወራታል። በጣም በቃ ይዘው እንግዲህ ምንም ማድረግ አይቻልም ትለዋለች ማለት ነው። እና በዛ አጋጣሚ እንዴት ነው የአባትሽ ቤላ ቤት ምናምን አለው ወይ
እንደው የሚያከራይ ከሆነ ምናምን ይላታል። እሷ ደግሞ አባትዬ የለውም ዞር በል ከአባቴ ጋማ እንዳትመጣ ምንም በቃ ምንም ነገር እንዳትል ምናምን ትለዋለች። እሱም እንግዲህ እሺ ብሎ ዝም ይላታል ማለት ነው። በሌላ በኩል ቅድስት ያው ተናዳበት ነበር በብሩክ ምክንያት፣ እንዲሁም ምሳሌ እነሱን እያጣላች ሁለታቸውን ከአንድ ላይ ለማድረግ እያሰበች ነበረ። ታዲያ ይህ ነገር አልሳካላት ብሎ ያው አልቅሳለች ቀንታ። በዚህም እንግዲህ ምሳሌ ተቀይማ ይቅርታ ስትላን ነበረ። ይቅርታ ካለቻት በኋላ ገብቶኛል፣ እኔ አባትሽን አንድ ላይ ቶሎ ተጋብተን እንድንሆን ፈለጋች ነው እንደዚህ የምታረጊው አለቻት። ከዛ ገባትና እሻለች። እንግዲህ ማህሌት ደግሞ ነይና ሴተኛ አዳሪ እንስራ ተብላ ነበር። አብራት እንግዲህ ጎዳና ላይ ያገኘቻት ልጅ ወደ ቤቷ ወስዳ ይልቅ እንደዚህ እንደው ስትሞች እንደው መቃብርሽ ላይ ምን ምን ተብሎ ሊጻፍልሽ ነው? ለምን ይህን ስራ ሰሪም እንደዚህ ራብ ከምትሞች ትላታለች። ወርቁን ተጠቀሚበት እያለቻት ነው። ማህሌት ግን ይህን ነገርማ በጭራሽ አልጠቀምም፣ ለምን ብዬ ለአንድ ቀን ደስታ ብዬ እንደዚህ ህይወቴን አላበላሽም፣ የፈለገው ይምጣ ብላ እንግዲህ እምቢ ብላታለች። ከዛ እንግዲህ ለምን ከነ ካሌብ እኛ ቦታ ሄደን አንዝናና ምን ያለቻት። እንግዲህ የነ ካሌብ ሞሴሳ ለመጀመሪያ ጊዜ ያው ብዙ ነገር እንዳላቸው የተገለጸ ነው። ሰው ማህሌት ከሄደች እዛ እንትን ታውቃለች ማለት ነው። የካሌብ ሞሴሳ ሬስቶራንት እንዲሁም ደግሞ እያንዳንዱ ጭፈራ ቤቶችን ልታያቸው ነው። እንግዲህ ስሙን ስታነሳባት በጣም ነው የደነገጠችው። ታውቂዋለሽ እንዴት ስትላት ኧረ አላውቀውም፣ ግን በቃ ስሙን ስትሰሚ ለምንድን ነው የደነገጥሽው ነው ያለቻት። ሰው ምንም አይደል ብላ ትበስበስ አድርጋ አለፈች ማለት ነው። እና ማህሌት አሁን እዛ ካፌ ከሄደች በኋላ ያው እንቃ ምናምን ይሏታል። በእርግጠኝነት ግን አብራት ያለችው ልጅ ልታጭበረብራት ይመስላል። ምክንያቱም እዛ ከሄደች በኋላ ያው የሚቃም ነገር አለ፣ ጨዋት ምናምን ወዘተ። ከዛ ደግሞ ብዙ ነገሮችን ልታደርግላት ትችላለች። ሰው ማህሌት ሰክራ ጉድ እንዳትሆን እንጂ ማለት ነው። ከዛ ከሄደች በኋላ ጉድ እንዳታደርጋት ይችን ጓደኛ እምነት ማለት ነው። ስለዚህ እንደኔ ማህሌት መሄድ የለባትም እላለሁ። ከሄደችም እንግዲህ ራሷን መጠበቅ ግድ ይላታል። በይ እንግዲህ አርፈሽ ቤት ምግቡን የማይናገረውን በማለትም እንግዲህ በብስጭት ያንን ምግብ እንድትበላ አደረገቻት ማለት ነው። ከበላችም በኋላ እንግዲህ ብዙ ነገሮችን አድርጋለች። ማለትም እንግዲህ እያሰበች ነው፣ አንቺ ቅን እንዴት ነው ደስተኛ የምትሆኝ? ሁሉ ነገር አያሳስብሽም ወይ ምናምን እያለቻትም ነበረ። እሷ ብዙ ነገር እንደሚያሳስባት ነገረቻት። እንግዲህ መድብልም ተጨንቆ ይገኛል። እንዴት አድርጎ ሞገስና ትህትና ሊያገኛቸው ይችላል? አሁን ላይ ብሩክ ምንም እያገዘው አይደለም። ስለዚህ ጠበቃውም እንግዲህ ከሞት ተነስቷል፣ ሞት እንዴት ነበር ብሎታል ዝና። ዝና በአክብሮት ነው እንግዲህ ያስጠነቀቀው። ብቅ እላለሁ ብትል በቃ ሞት የእውነት ነው የሚሆነው ይላል ማለት ነው። ያን ቀን እኛ ሁላችንም ጠበቃ ሞቷል እያልን ነበረ። እኔ ራሴ ራሱ ሞቷል ብዬ ነበረ። ምክንያቱም ዝና አፍኖታል ማለት ነው። እና ገደለው እንዴ ምናምን እያልኩ ነበረ። ለካስ አልገደለውም። ያው አለመሞቱ እንግዲህ ጥሩ ነው። በእርግጠኝነት እነዝና ይደርሱበታል ብዬ አስባለሁ። አሁን እንኳን በህይወት ኖረ። ያው ሉላና ሞገስም በጣም ነው የተጨነቁት ማለት ነው። እንደው በቃ ምን እናድርግ እያሉ ነበረ። ስለዚህ ፈልገው ካገኙት በኋላ ሁሉም ጭንቀታቸው እንደሚቀልላቸው ግልጽ ነው። ጠበቃውን ፈልገው የሚያገኙት ይመስላችኋል? ወይስ ደግሞ መድብል በዝና ወጥመድ ውስጥ እንደወደቀ ምንም ነገር ሳያውቅ ይቀራል ብላችሁ ታስባላችሁ?